ተመልሰናል አድማጮቻችንና ተመልካቾቻችን ፌደራሊስት ፐልስን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ እንግዲህ ኦኤልኤ እና ፋኖ በርግጥ ትብብር መስርተዋል ወይ ብዬ እየጠየቁ ነው እንግዲህ ይሄንን ክፍል ለጀመር ስል በሙዚቃ ሽግግር የተለየው በርግጥ ትብብሩ ተወልዷል ወይስ አልተወለደም የሚል ጥያቄ ጠይቄ ነው የተለየዋችሁ እንግዲህ ተወልዷል ወይ ነው አንደኛ ተወልዶ ከሆነ በምን ላይ ተመስርቶ ነው የተወለደው ነግራችኋለሁ ቅድም ይሄንን ጥያቄ ለመጠየቅ ምንም አትፍሩ ብልጽግና ይተጠቀምበታል ምንም ብልጽግና እውነት ላይ ተመስርቶ ፖለቲካ ማካሄድ አይችልም እኛ እየጋበዝን ያለ ነው እውነት ላይ የተመሰረተ በመጠኑ ህዝብን የሚያሳትፍ ህዝብን የማሳተፍ ባህል ፖለቲካ ውስጥ እንዲኖር በተለይ ደግሞ ምሁራንን የሚያሳትፍ ሚዲያዎችን አቅም የሚሰጣቸው እንዲጠይቁ የሚያበረታታ ባህል ሊኖር ይገባል በነገራችን ላይ ቅድም ያነሳውላችሁ ምሁራንም ሚዲያዎችም እየጠየቁ አይደለም እየተነጋገሩ አይደለም ያልኳችሁ ጥሩ ምልክት አይደለም ይሄ ነፃነትን አያመላክትም ነፃ ሚዲያዎች ብለው የሚቀመጡ ሚዲያዎች እንደዚህ አይነት ጉዳዮችን ጠይቀው መልስ እንዲሰጥባቸው የማያደርጉ ከሆነ ነፃነታቸው እኔ ብዙም አይታየኝ ጥያቄ ውስጥ ነው ማለት ምሁራንም ቢሆኑ እንደዚህ ስለዚህ ተወልዶ ከሆነ አንደኛ ምን ላይ ተመስርቶ ነው የተወለደው ታክቲካዊ ዓላማን መሰረት ያደረገ ነው ወይስ ስትራቴጂካዊ ዓላማዎችን ማዕከል ያደረገ ነው ታክቲካዊ ዓላማዎች ካልን ምንን ይጨምራል ለምሳሌ አብይን እስከመጣል ብቻ ነው ወይስ አብይን ከጣሉ በኋላ ወይ ደግሞ አብይ ከወደቀም በኋላ የሚቀጥል ነገር ይኖራል አብይ እስኪወርቅ ድረስ የሚደረገው ትግል ብቻ ከሆነ ምን ላይ ነው አብረው የሚሰሩት ፋኖና ኦኤልኤ ምን ጉዳዮች ላይ አብረው ይሰራሉ በምን ጉዳዮች ላይ አብረው መስራት ይችላሉ ይሄንን በመጠኑም ቢሆን መግለጽ ይገባል ተደርጎ ከሆነ በርግጥ ተደርጎ ከሆነ በምን ጉዳዮች ላይ ተመስርተው ትብብር የሚፈጥሩት ታክቲካዊ ከሆነ ለምሳሌ አብይን ለመጣል ሲባል በምን ጉዳዮች ነው የሚደረገው ስለዚህ ይሄንን የመለሰልን ሰው የለም ስትራቴጂካዊ ጉዳዮችን ይጨምራል ይሄንንም የመለሰልን ሰው የለም ስትራቴጂካዊ ጉዳዮች ማለት የረጅም ጊዜ ምኞቶችን የሚጨምር ነው ወይ የኦሮሚያና የአማራ ክልል ጉዳዮችን የረጅም ጊዜ ሁኔታዎችን የሚጨምር ነው ወይ የመለሰልን ሰው የለም ስለዚህ አብይን እስክንጥል ብቻ ነው የተባበር ነው የሚሉ ከሆነ ሊነግሩ ይገባል አይ ከዛ ያለፈም ትንሽም ቢሆን ነገር አለ ካለንም መነጋገር አለ እነሱ ካልነገሩን ግን ባሉን መረጃዎች ላይ ተመስርተን በየጊዜው አፕዴት ያደረግን በየጊዜው ያሉትን ነገሮችን ይዘን እየፈተሽን እየመረመርን መተንተን አለብን ነፋስ እንዲገባበት አድርገን እየተነጋገርን ነው መሄድ ያለብን ዝም ብለን አይደለም እንደዚህ በደፈና ምንም ነገር ሳይነገር ይሄንን እንዳታነሱ በሚል አይደለም ምክንያቱም እንደዚህ አይነት ነገር አደጋን ይዞ ነው የሚሄደው አደጋን ይዞ ነው የሚዞረው አደጋው ሲፈጠር ደግሞ ለነኛ ኃይሎች ብቻ አይደለም ለህዝብ ነው የሚተርፈው አሁን ኢትዮጵያ ውስጥ ያለው ግጭት እያሳየን እንዳለ የሚደረገው ግጭት ሁሉ ለህዝብ ነው የሚተርፈው ተመልከቱ ኦሮሚያ ምን እየተደረገ እንደሆነ ዝም ብላችሁ ተመልከቱ አማራ ክልል ምን እየሆነ እንዳለ
ድሮን ሲሄድ የሚመታው ህዝብን አንድም ጊዜ ወታደርን ሲመታ አልተሰማም። እኔ በበኩሌ ድሮን ፕሪሲሽን አጥቶ ትክክለኛ ዓላማውን ስቶ ነው ብዬ ነው ያልገመትም። ምክንያቱም መጀመሪያ ሄደው ሰልለው ፎቶ አንስተው የሚመቱት ኃይል የት አካባቢ እንዳለ አውቀው ሁሉ ነው የሚሰማሩት ለምት። ህዝብን ግን ለመምታት ፍላጎቱ አለ። ስለዚህ ህዝብ መጎዳቱ የሚታወቅ፣ ስለዚህ ለወደፊትም የሚደረግ ትብብር ወይ ደግሞ ጉድኝት አደጋ የሚኖረው ከሆነ የመጀመሪያ ተጎጂ የሚሆነው ህዝቡ ነው። ለዚህ ነው አስቀድመን ምን ጠይቀው በምን ላይ ነው እየተባበራችሁ ያላችሁ? እስከ መቼ ድረስ ነው? እስከ ምን ደረጃ ነው? ለምን አትናገሩ? እናንተ ካልተናገራችሁ ሌሎች ደግሞ ሚዲያዎች፣ ምሁራን ደግሞ ለምን አይናገሩም የሚል ነው። ስለዚህ መንግስትን ለመጣል ብቻ ነው ወይ ደግሞ የአብይን አገዛዝ ለመጣል ብቻ ነው ከተባለ አብይን እስኪጥሉ ድረስ ጠቃሚነት አለው ማለት ነው። ምክንያቱም አገሪቷን ቆንጥጦ ይዞ መከራ እያበላ ያለ ኃይል ስለሆነ በትብብር ይሄንን ኃይል እንመታለን የሚለው ከሆነ ጠቃሚነት አለው። ነገር ግን ቅድም እንዳነሳሁላችሁ ያ ጠቃሚነት ዲቴይሉ አስፈላጊ ነው። ውስጡ ተከፍቶ ስምምነቱ ውስጡ ተከፍቶ በመጠኑም ቢሆን ሊታወቅ ይገባል ባይ ነኝ። ስለዚህ ለአጭር ጊዜ ብቻ ነው ትብብሩ የሚለው ከሆነ ግን አብይን እስከ መጣል ጠቃሚ ቢሆንም ህዝብንና አገርን ከተመለከትን ብዙም ጥቅም አለው ብዬ አላስብም። ምክንያቱም መጣል ብቻ ዘላቂ ጥቅም እንደማያመጣ አይተናል። በብዙ አገሮች ላይ አይተናል። በኢትዮጵያም እያየን ነው። መጣል ብቻውን በቂ አይደለም አይተናል። እስኪ እንግዲህ ቅድም እንዳስታወቅኳችሁ ምሳሌ እየወሰድን እናውራ። ኢህአዴግ ለመውደቅ ሲደርስ የተፈጠረው ጉድኝት ምን ይመስላል? በኦህዴድና በአደን መካከል ነው ጉድኝት የተፈጠረው። እንደምታስታውሱ ይሄ ጉድኝት ሲፈጠር ህወሓትን ለመጣል ተብሎ የተፈጠረ ጉድኝት ነው። ጉድኝቱ የተፈጠረው ሁላችሁም እንደምታስታውሱት በድብቅ ነው። ፊት ለፊት ተወጥቶ ይሄንን አድርገናል፣ እንደዚህ አይነት ስምምነት ፈጥረናል ለዚህ ዓላማ ተብሎ ብለው አልተናገሩም። ሲጀመር ኢህአዴግ ከህዝብ ጋር ይህ ነው የሚባል ተጨባጭ ውል የለው። ልማትን በማሳየት ለዚህ ልማት ብዬ ነው ስልጣን ላይ የምቀጥለው ከሚል ውጪ ዲሞክራሲያዊ የሆነ ከህዝብ ጋር ተነጋግሮ ነገሮችን የመፍታት ባህል የለው። ስለዚህ እነኚህ ኃይሎች ደባ ሲሰሩ አንደኛ ህወሓት ላይ ደባ ሰርተናል እየሰራን ነው ብሎ ወጥተው መግለጫ መስጠት አይችሉም። ማለት ነገርየው ራሱ ድብብቆሹ ጠቃሚ ስለሆነ ለማን ለነሱ በኋላ ፈንድቶ የወጣው ነገር እና እስከ ህዝብ ጅምላ ፍጅት ጦርነት እስከ ማምጣት የደረሰው ጉዳይ ግን ቢነገር ለህዝብ ጠቃሚ ነበር፣ ለህዝብ ይጠቅም ነበር። እነሱ ውስጥ የበለጠ ውጥረትን መፍጠር ይችል ነበር። ነገሮችን የተለየ መልክ ሊያስይዝ ይችል ነበረ። ነገር ግን ለህዝብ ይጠቅም ነበር። ቢናገሩ ህዝብ
አይቶ አመዛዝኖ ይሄ ነገር አይጠቅመኝም ወይ ደግሞ ይጠቅመኛል ይላል። በድብቅ ተመስርቶ ህወሓትንም ከትብብሩ ውስጥ ካባረረ በኋላ ህወሓት እኔ ከዚህ በኋላ አዲስ አበባ ያለው ነገር አይጠቅመኝም ብሎ ሸሽቶ ትግራይ ከገባ በኋላ ለዚህ ጉዳይ ነው ይሄንን ትብብር የፈጠርነው አላሉ። ህዝቡን ከአንድ ግጭት ወደ ሌላ ግጭት እየወሰዱ ተንኳሽ የሆነ ነገሮችን እየተናገሩ ህዝብን የሚያማልል የውሸት ነገሮችን እየተናገሩ እያባበሉ ሙሉ ሀገሪቷን ወስዶ ጄኖሳይዳል የሆነ ጦርነት ውስጥ ከተተ። ልብ አድርጉ፣ እነኚህ ኃይሎች መንግስታዊ የሆነ ስልጣን ተቆናጠው እንደዚህ አይነት አደጋ የፈጠሩት። ነገር ግን ብቻቸውን አልነበሩ። አካባቢያቸውን የከበቧቸው ኃይሎች በጣም ብዙ ነበሩ፣ ዛሬም አሉ። እስካሁን ድረስ ብልጽግናን የሚደግፉ ኃይሎች መጠናቸው ይቀንስ እንጂ አሉ። ከድርጅት ወደ ግለሰብ መልክ ይውረድ እንጂ አሉ። ከሃይማኖት ተቋም ወደ ሃይማኖት መሪዎች ይውረድ እንጂ አለ። ከአርቲስቶች ማህበር ወደ በጣት ወደሚቆጠሩ አርቲስቶች ይውረድ እንጂ አሁንም አለ ብልጽግናን መደገፍ። ስለዚህ እንዲህ ቢሆን እንዲህ ይሆን ነበረ ለማለት አይደለም እየተናገርኩ ያለሁት። አሁን ያለንበት ሁኔታ ያለፈውን ከተመለከትን መናገሩ ይጠቅመናል። እኔ እየተናገርኩ ያለሁት ይሄ በመንግስትነት ደረጃ የተደረገ ጉድኝት ከሆነ ከመንግስትነት ውጪ አሁን ፋኖና ኦኤልኤ ከሌሎቹ ኃይሎች ጋርም ተባብረን አድርገናል የሚሉት ምሳሌ የሚሆን ደግሞ ሌላ አለ። አሁን እሱንም ላንሳላችሁ። የኦሮሞ ነጻነት ሰራዊትና የትግራይ መከላከያ ሰራዊት እንደምታስታውሱት የትግራይ ጦርነት ጊዜ ትብብር ፈጥረው ነበር። ያንን ትብብር ሲፈጥሩ ቢያንስ መግለጫ ወጥተው ነበር። የተባበርነው አብይን ለመጣል ነው የሚል፣ አብይን እስከ መጣል ነው የሚል ድፍረት የጎደለው መግለጫ ቢሆንም በጣም ወሳኝ ነበር። ሁለቱንም ኃይሎች የሚደግፍ ለየብቻ የሚደግፋቸው አንድነታቸውንም የሚደግፍ ወይ ደግሞ ትብብራቸውንም የሚደግፍም በግልጽ የተነገረው መልእክት ነበረው። እነኚህ ሰዎች ትብብራቸው አብይን እስከ መጣል ብቻ ነው የሚል። አብይን ከጣልን በኋላ ትብብር የለንም አላሉም። መጨረሻ ላይ የህወሓት ኃይሎች ወደ አዲስ አበባ እየቀረቡ ሲመጡ የብዙ ኃይሎች ስብስብ ሲዘጋጅ እንደነበረ በሚዲያዎች ሲተላለፍ አይታችኋል። ለህዝብ ግን የተነገረው እቺን ያክል ነበር። ግን ጠቃሚ ነው። ሲፈርስ ተነግሯል? አልተነገረም። ስለዚህ ለአጭር ጊዜም ቢሆን ለረጅም ጊዜም ቢሆን ፋኖና ኦኤልኤ ትብብር ፈጥረናል የሚሉ ከሆነ መናገር ይኖርባቸዋል። መናገር የሚኖርባቸው ሌላ ምክንያት ልንገራችሁ፣ የኔን አመለካከት ነው። የማይናገሩት ከፖለቲካል አምቢጊቲ ለመጠቀም ነው ብያቸዋለሁ። የኔ ሐሳብ ከጉዳዩ ፖለቲካ አሻሚነት ለመጠቀም ነው ሁለቱም ኃይሎች። ከዛ ባለፈ ግን እቺ ከመናገር የመሸሽ ነገር እና ሌሎቹም ለመናገር ድፍረት የማጣት ነገር ሌላ መልእክት አለ። የነሱ የሁለቱም ኃይሎች ተከታዮችን የመፍራት ኮንስቲትዩንሲ ምንለውን የመፍራት ነገር አለ። ፋኖ ከኦኤልኤ ጋር ትብብር ፈጥሬ ያለው ብል የኔ ደጋፊዎች፣ የኔ ተከታዮች፣ የኔ ድርጅት አባላት ምን ይሉኛል የሚል ፍራቻ ያለበት ይመስለኛል። በኦኤልኤ በኩልም እንደዚህ
አባላት ደጋፊዎች ሲያልፍም የኦሮሞ ህዝብ ምን ይል ይሆን የሚል ይሄ ከመጠን ያለፈ ነው ባይነኝ ነኝ። ኮንስቲትዩንሲን በጣም መፍራት ከመጠን ያለፈ ፍራቻ ነው፣ አይጠቅምም። ምክንያቱም ከመጠን ያለፈ ፍራቻ ውሸትን ይጋብዛል፣ መዋሸትን ይጋብዛል። ማንን? ህዝብን መዋሸትን ይጋብዛል። ያ ደግሞ በፖለቲካም እንዋጋለታለን እንዋደቅለታለን ለሚሉትም ዓላማ ጉዳት አለው እንጂ ጥቅም የለው። ስለዚህ በዚህ ጉዳይ ላይ በመጠኑም ቢሆን ግልጽነትን መፍጠር ይጠቅማል። አንደኛ ፋኖና ኦኤልኤ ከቻላችሁ የተስማማችሁበትን ነገር አሁን እኛ ብቻ አይደለንም ሌሎቹም አሉ፣ ይሄው ቅድም ማርቲን ፕሎት የዘረዘራቸው ኃይሎች ናቸው፣ ለምን የኛ ብቻ ተነጥሎ ይወጣል ካላችሁ ምክንያቱም ነግሬያቸዋል። የሁለቱም አካባቢ ጉዳዮችን ሊረብሽ የሚችል ነገር ከዚህ በፊት ያለፈ ጉዳይ በጣም ያለፈ ጉዳይ ሊወለድ ይችላል። ብዙ አደጋ ይዞ ሊመጣ ይችላል። እኛ ብቻ አይደለንም እኮ ህዋትም አለበት፣ አልቡርሃንም አለበት፣ ኤርትራም አለችበት የምትሉ ከሆነ እሱንም ግልጽ ማውጣት ወይ ደግሞ በመጠኑ የሚነገር ነገር ካለ መናገር፣ የሌሎች የውጭ ኃይሎችንም የለበትም እኛ ከውጭ ኃይሎች ጋርም ትብብር አልፈጠርንም ካላችሁም በመጠኑም ቢሆን እሷን መናገር በጣም ስለሚጠቅም ማለት ነው። ነገር ግን ወደ መጨረሻ ላይ ይሄንን ነገር መናገር የሚፈሩ ሰዎች ፍራቻቸው ምክንያታዊ እንዳልሆነ አንድ ጉዳይ አንስቼ ነው መጨረሰው። ይሄንን ነገር ለመናገር ፍራቻ ማምጣት አስፈላጊነት እንደሌለው አንድ ነገር አንስቼ ነው መጨረሰው። ምክንያቱም መናገር ጥቅሙ ምን እንደሆነ እና መመካከር ክርክር ካለም በዚህ ጉዳይ ላይ መመካከር ጥቅሙ ምን እንደሆነ በመጠኑ የራሴን ሐሳብ ገልጫለሁ፣ በመጠኑ ተናግሬያለሁ። ይሄንን ነገር መናገር የሚፈሩ ሰዎች ከውስጥም ከውጭም ችግር ይፈጠርብናል ማለት ከድርጅታቸው ውስጥም ማለት ከህዝባቸውም ከድርጅታቸውም ከደጋፊዎችም ችግር ይፈጠርብናል ብለው የሚፈሩት ቢሆንም ከሌላ ቦታም ሌላ ችግር ይጋብዝብናል፣ የኛ ጠላት ይሄንን ወስዶ በዚህ ፖለቲካ ሁኔታ ይጠቀምበታል፣ እኛን በዚህ ይጎዳል የሚሉት ሰዎች ፍራቻቸው ጠቃሚ እንዳልሆነ አንድ 4 ምክንያቶችን አነሳለሁ። ከሙዚቃ ሽግግር በኋላ በዚህ ጉዳይ ላይ እናገራለሁ።